አይበላም። እኛ የበላን የእውነት ነው። ኖርማሊ ከ50% ከ60% በላይ ያለው ሰራተኛ ይመገባል ያዙ ስጋ። እግዚአብሔርን በሚታረድበት ሰዓት እንደውም ብትበሉት ማለት ነው ስጋ አሳ ምናምን ትንቀዋለህ። ደስ ነው የምለው ቴስቱ ኖርማሊ አሳው ነው የሚሆን ይበላል። ሰራተኛ ከዛ አሁን ምን አይነት ነው ጣዕሙን ኖርማሊ ቴስቱ እንደ አሳ ነው። አተ ይዞታል ማን እኛ እንኳን ደህና መጣችሁ። አመሰግናለሁ። ስሜ ተስፋ አለኝ ይባላል። የራንቹ የግብይት ባለሙያ ነኝ። በጥሩ ሁኔታ ገለጻ ሰጣችኋለሁ። ስንቀጥል ጥያቄ ሲኖራችሁ ጥያቄያችሁን መጨረሻ ተቀጥነት ትጠይቁኛላችሁ። እየመለስኩላችሁ ቀጥታ አዞቻችን ጋር እንሄዳለን። ደረጃ 25 አይነት የአዞ ዝርያዎች እንዳሉ ይገለጻል። ከ25ቱ ደግሞ 4 ዝርያዎች ደግሞ በአፍሪካ ውስጥ እንደሚገኙና ከአራቱ ደግሞ እኛ ጋር የሚገኘው ይሄ የናይል አዞ ዝርያ ነው። ይሄ የናይል አዞ ዝርያ ከሌላው ለየት የሚያደርገው አንደኛ በግዝፍነቱ ይበልጣል። በሁለተኛ ደረጃ ደግሞ ባህሪው በጣም ቁጡ ነው። ከሰው ጋር የመላመድ አይነት ባህሪ የላቸውም። ነገር ግን እነሱ ባይላመዱ እኛ ደግሞ ባህሪያቸውን ለምደን እንደ ሙያ ወርደን ስራውን እየሰራን ዛሬ 40 ዓመት ጨርሰን 41ኛ ዓመት ልንይዝ ችለናል። ጎበዞች አይደለም? ስራቱ በቅድሚያ ግንኙነት ነው የሚያደርጉት። ከግንኙነት በኋላ እንቁላል ለምጥሉት ግንኙነት ማለት እንግዲህ ገብተዋችኋል አይደል? በግንኙነት መካከል ሁለት ሀሳቦች አሉ አይደል? ግንኙነት በማድረግ ያው ኖርማሊ ሴክስ ያደርጋሉ ማለት ነው። ለአንድ ወር ያህል ብቻ መስከረም ወርን ማለት ነው። ለአንድ ወር ብቻ ነው አዞ ሚስትና ባል ሆኖ መቀጠል የሚችለው። ከዛ ውጪ መቀጠል አይችልም። ለ11 ወር ያህል ምንም አይነት የሚስትና የባል ሪሌሽንሺፕ የላቸውም። ይህንን ሲያደርጉ ደግሞ አዞ ከዛችኛዋም ጋር ከሁሉም ጋር አይደለም። በሰዓቱ ላይ አንድ አዞ የመረጣትን ላይክ ያደረጋትን ከዛች አዞ ሴቷ አዞ ጋር ብቻ ለአንዷ ወር ያሳልፋል። ሌላ ሴት አዞ ግንኙነት አያደርግም። ከዛ የተነሳ አዞ ከኤችአይቪ ነፃ ነው። ግን ከግንኙነት ለማድረግ ሲፈልግ እንደዚህ ወንድየው አዞ መጀመሪያ ሴቷን አዞ ይነካካታል። በዛን ሰዓት እሷ መጀመሪያ ሲመጣት ወደ 50 አዞዎች እዚህ አካባቢ ካሉ ከ50 አዞዎች ውስጥ አንዷን አዞ ላይክ ካደረገ የሴቷን አዞ ዙሪያ እየዞረ በዚህ በአገጩ ውሃውን እየመታ በጭራውን ውሃውን እየመታ መልእክት ያስተላልፋል። እዛ ጋር ለሚገኙ ለሌላ አዞዎች ምን መልእክት ነው? ዞር አንበሳ ነው ያንተ ዞር በሉልን ይላል። በዛን ሰዓት እዛ ጋር ያሉት ዞር ይላሉ። አይመቀኙም፣ ምቀኝነት የላቸውም። ሰፋ ጎንደር አይነት ያሰፉታል። ከዛም በኋላ ልክ ያችኛዋን ይመጣና ይጠጋና ወደ ወርማፕ ሂደት ላይ ይገባል። ወርማፕ ሂደት ላይ እንግዲህ እሱ እንቅስቃሴ ሲያደርግ በወርማፕ ሂደት እንግዲህ በሴቶች ደረጃ ብቻ እግዚአብሔር ባርካቸው እንወዳቸዋለንም፣ ግን ያስቸግራሉ አይደል? ተዋቂ ምናምን እያሉ የሆነ የሚያስቸግሩበት ተደጣልና አዞ ጋርም እንደዛ አይነት ነገር ነው። በቃ እንዲህ እያለች ያበረከተች እንዲያለች ስትል አዞ ደግሞ እግዚአብሔር አድሎት የተሰጠለት አንድ ነገር አለው። በዚህ በአገጭ ውስጥ የሚገኙ ሁለት እጢ የሚያመነጩ ነገሮች አሉ። ይሄ የሚያመነጫው ምንድነው? የሴቷን አዞ ፍላጎት ወይ ስሜቷን መቀስቀሻ እጢ ነው። ልክ ወደ አፍንጫዋ አካባቢ በመቅረብ ወደ እሷ ፓምፕ ያደርጋል። በሚረጭበት ሰዓት ወዲያውንም ፍላጎቷ ይነሳሳል። በዛን ሰዓት ጭራዋን ቀና አድርጋ ለሱ ምልክት ትሰጣለች። በዛን ሰዓት እንደዚህ ጀርባዋ ላይ በመውጣት ልክ የእሷ ጭራ ወደ ላይ ይሆናል። የእሱ ጭራ ወርታቸውንና ይቆላለፉና ሴክስ እያደረጉ ከ4 ደቂቃ እስከ 7 ደቂቃ ድረስ አዞ ግንኙነት ያደረገ መቆየት ይችላል ማለት ነው። ይህንን ካደረጉ በኋላ ለ2 ወራት ያህል እንቁላል ትይዛለች። ከ2 ወር በኋላ እንቁላሏን ለመጣል አሸዋማ ቦታዎችን ትመርጣለች። ያን ቦታ ካገኘች በኋላ የኋላ እግሯን በመጠቀም ጉድጓድ ከ30 እስከ 40 ሴንቲሜትር የሚያክል ጥልቀት ትቆፍርና በዛ ውስጥ አንድ እናት አዞ አንዴ ዶሮ አንድ ተቀምጣ አንድ እንቁላል ጥላ እንደምትነሳ አዞ ደግሞ ከ30 እስከ 70 የሚያክል እንቁላል አንድ ጊዜ ጥቁጥቁ አድርጋ ጉድጓዱን ሞልታ አሸዋውን በላይ ላይ ትደፍንና
ከዛ ለ3 ወራት ያህል እዛው አካባቢ ላይ ቆይታ ያደረገች እየጠበቀች ትቆያለች። ልክ 3 ወር እንዳለቀ በጉድጓድ ውስጥም በእንቁላል ውስጥም በመሆን ጫጩቶቹ የሚያሰሙት የራሳቸው ድምፅ አለ። ይህንን ድምፅ እናት ደግሞ አቅራቢያ ላይ ሆና ክትትል ታደርጋለች። ልክ ድምፃቸውን እንደሰማች ወዲያውንም ያን ያለበሰችውን አሸዋ ከላይ ታነሳውና እንቁላሉን ከጉድጓድ ውስጥ እያወጣች ውጭ ዳር ላይ በተና አድርጋ ታስቀምጣለች። ከዛ ራሳቸው ከእንቁላሉ በአፋቸው ጫፍ እየሰበሩ ይወጣሉ። በሚወጡበት ሰዓት እናት እንደነበረችው አሁንም እዛው ትሆንና አፏን በመክፈት እንደገና ትተኛለች። ልክ ከእንቁላሉ እየወጡ ይመጡና የእናቶቻቸው አፍ ውስጥ እየገቡ እየተደረደሩ የራሳቸው ይተኛሉ። ልክ እኛ ልጆቻችን በእጆቻችን እቅፍ አድርገን ይዘን እንደምንሄድ አዞም በአፏ ልጇን እቅፍ አድርጋ ልታሳድግ ወደ አመቻቸችበት ወደ ሐይቁ ዳርቻ ይዛቸው ትሄዳለች። ልክ እንደዚህ እኛም መውሰድ ስንፈልግ ያንኑ ድምፅ እስክንሰማ ድረስ ለ3 ወራት ያህል እናትየውን ይገዛ እያደረግን እዛው ድንኳን ጥላን ለ3 ወር ያህል እንቆያለን። ልክ የ3 ወር እንደሞላ እኛ በምንቀርብበት ሰዓት እናቶቻቸው እየሸሹ ወደ ሐይቁ ይገባሉ። በዛን ሰዓት እኛ ድምፅ ሰማነውን እያወጣን ውጭ እናደርጋለን። እየሰበሩ ራሳቸው ይወጣሉ። በሚወጡበት ሰዓት ለመያዝ እንግዲህ ጥንቃቄ ያስፈልገዋል። እንደሚታዩት አፋቸውን እየከፈቱ ነው ለመናከስ የሆነ ድምፅ እያሰሙ ለመናከስ እያሉ ይወጣሉ። ስለዚህ መጅራታቸው አካባቢ ላይ ነው በጥንቃቄ የሚያዘው። ያው ሕፃን ስለሆኑ ባይጎዱም የማድማት አቅም ስላላቸው በጥንቃቄ ይያዝና ከዚህ የምንወስዱ ሳጥን አለ። በሳጥኑ አድርገን አምጥተን እናሳድጋቸዋለን ማለት ነው። የሚገኝበት ቦታ ነው ከጫሞና ከአባይ ሐይቅ ዙሪያ ነው። በብዛት ግን የምናገኘው ከጫሞ ሐይቅ ዙሪያ ነው። በብዛት ያንን ስናገኝ ቀጥታ ይሄ በአካፋውን እየተቆፈረ የሚገኘው ምንድነው? አንዳንድ ጊዜ ሌት ሆነን የምንሄድበት ጊዜዎች አሉ። ሳምንት 15 ቀን ምናምን ሌት እየሆነን እንሄዳለን። በዛን ሰዓት የተጣለበትን ቦታ ይሄ ነው የምለው ባይታወቅም በአካፋ ቦታዎችን በመጫር እንቁላሎችን እናገኛለን። ካገኘን በኋላ አንነካውም፣ መልሰን እዛው ነው አፈሩን አልብሰን ከዛ ለ3 ወሩ አቆይተን እንደዚሁ ምልክት ነገር እንጨት፣ ድንጋይ ምልክት እናደርጋለን። ከዛም በኋላ ጊዜው ሲደርስ አስፈልፍለን ይዘናቸው እንመጣለን ማለት ነው። ይሄ እንግዲህ ዋናው እንግዲህ የማሳደጋችን የማምጣታችን ዓላማ የሚያሳይ ነው። ቆዳውን እንግዲህ ቆዳው ይፈልጋል። ቆዳው የሚፈልገው ከ3 ዓመት ጀምሮ እስከ 10 ዓመት ያሉት አዞዎች ናቸው። ከ3 ዓመት እስከ 10 ዓመት ባለው ውስጥ ግን 6፣ 7፣ 8 ዓመት ሆኖታል ብለን ዝም ብለን እያረድን ወስደን ገበያ እየወሰድን የምንሸጥበት ሂደት የለውም። በቀጥታ የምናደርገው ምንድነው? ለቆዳም ሆነ ለስጋ የደረሱ አዞዎች አሉ ብለን የማስተዋወቅ ስራዎችን እንሰራለን። የሚገዛ የውጭም ዜጋ ይሁን የሀገር ውስጥም ለመጣ አንድ አዞ ይጠይቀን፣ 10 አዞ፣ 100 አዞ ይጠይቀን፣ 1000 አዞ በቂ አዞች አሉ እናቀርባለን። ይህንን የሚገዛው አካል ከገዛ በኋላ በቀጥታ ግድያ ስንፈጸም የእንስሳ ማድከሚያ መሳሪያ አለ። በዛ በጥይት ይመታና ከዛ ወደ ማረጃ ቤት ወስደን እያረድን እየገፈፈን ቆዳቸውን እናወጣለን። ስንወስድ የሚወሰደው ቆዳቸው የሆዳቸው ፓርት ቆዳ ነው የሚወሰደው። የጀርባቸው አጥንታማ ክፍል ስለሆነ አያገለግልም፣ አንወስደውም። ያንን ከወሰድን በኋላ በቆዳው ላይ ተገፎ ከወጣ በኋላ በቆዳው ላይ አንዳንድ ጨው ማልፋጭ ነገር ይኖራል። ፍቅር እናነሳለን። በኦሞና በብሩሽ በደንብ ታጅቶ ይታጠብና በጨው ደግሞ ለ10 ቀን ያህል ታጅሎ ይቆያል። በ11ኛው ቀን ጨውን በማድረገፍ ወደ ገፈፍንበት ፓርት መልሰን በመጠቅለል ጆንያ ውስጥ እንከተውና እንሸኘዋለን። ስጋውን ግን እዚህ ላሉት አዞች እየቆራረጥን መልሰን እንሰጣቸዋለን። ያ ምንድነው? ስጋው ኖርማል ይበላል፣ እንደየአገር እንደየአካባቢው ይበላል። በእኛ አካባቢ ላይ ባይለመድም እንደ ባይል ሆኖ ስላልተለመደ እየተበላ አይደለም። ነገር ግን ወደ ሌላ አገር ላይ በውድ ዋጋ ነው የአዞ ስጋ የሚሸጠው። ነገር ግን ምንድነው እዛ በሌላ አካባቢ ላይ የሚሸጠው በውድ ዋጋ የአዞ ስጋ እየተሸጠ እኛ ጋር መጥተው በጣም አስረክሰው ይሄ ልክ እንደ ዶላሩ ምንዛሪ ማለት ነው አውርደው ስጋችንን መውሰድ የአዞ ስጋችንን መውሰድ ፈልገዋል። እኛ ደግሞ በተመሳሳይ ዋጋ ካልሆነ አንሰጥም። ከወዲሁ ካስለመድን ጥሩ አይደለም ከሚል አንጻር ከልክለን ያው ለአዞቻችን መልሰን ቀለብ አድርገን እየሰጠናቸው ነው። አልፎ አልፎ ግን እኛ እንበልበታለን ማለት ነው። ምን ይሆናል? አይበላም። እኛ የበላን የእውነት ነው። ኖርማሊ ከ50% ከ60% በላይ ያለው ሰራተኛ ይመገባል የአዞ ስጋ። እግዚአብሔርን በሚታረድበት ሰዓት እንደውም ብትበሉት ማለት ነው ስጋ አሳ ምናምን ትንቀዋለህ። ደስ ነው የምለው። ቴስቱ ኖርማሊ አሳው ነው የሚሆን ይበላል። ሰራተኛ ከዛ አሁን ምን አይነት አያሞን ኖርማሊ ቴስቱ እንደ አሳ ነው፣ አትለየውም። አሁን አሳ ለበለበ አዘ ማለት ነው። አሳ ለበለበ አዘ የአዞ ስጋ ለብለብ ተሰርቶ ብትሰጥህ ኖርማል ነው ትበላዋለህ። ምንም ልታውቀውም አትችልም። እኛን ድንገት ስለለመድን እኛ ስለበላን ወደ ሌላ አካባቢ ላይ ብንሄድ ሊሸውደን አይችልም። ምክንያቱም የሆነች አይነት ትንሽ የሆነች ልዩነት አላት። ይሄ የአሳ በጣም ሶፍትነት ሲኖር የዚህኛው ደግሞ ትንሽ የሆነ የመጠንከር አይነት ነገር አለው እና የአሳ ቴስት ነው በቃ ኖርማሊ ያለው። ይጣፍጣል፣ ደስ ይላል። ልክ አንዳንድ ሰዎች ፊታቸው ምናምን አይተው ይሄ ሰው ያስፈራል ምናምን ብለው ስትፈራው ሰውየው ጋር ስትቀርብ ግን ሰውየው ፍቅር የሆነ ሰው አለ። ጀስት ያዞ ስጋ ላይ ነው እንደዛ ነው ሲገልጸው አለ
እንወጣ። ይሄ ቆዳው ነው። ቆዳው ቅድም የሆዱን ፓርት እንወስዳለን እንዳልኩኝ። እችኛዋ የሆዷ ፓርት ቆዳ ናት። በዋጋ ደረጃ ከ6000 ብር እስከ 7 እስከ 8000 ብር የሚሸጥበት ሂደት ይኖራል፣ በእኛ በኢትዮጵያ ገንዘብ ማለት ነው። ከዛ ሲቀጥል አገልግሎታቸው ለጫማ፣ ለቀበቶ፣ ለቦርሳ፣ ሌዘር ጃኬት፣ ለሰዓት ማሰሪያ፣ ለኪስ ቦርሳ፣ ለተለያዩ ጌጣጌጥ ያገለግላል። ከዛ ሲያልፍ ደግሞ እችኛዋን ሰንጠቅ ያለችውን ፓርት እንወስዳለን። እቺ ምንድናት? አዞ ወንድ ነው ሴት ነው የምለውን በፊዚካል እንደዚህ አይተን አዞ ወንድንና ሴትን መለየት አይቻልም። ነገር ግን አዞውን ተባብረነው ይዘነው ገልብጠነው በምናይበት ሰዓት ሲቀጥል ያው ወንድ ነው ሴት ነው የሚለውም በፊዚካል እንደዚህ አዞን መለየት አንችልም። ነገር ግን ገልብጠነው ስናይ እችኛዋን ቅርጽ እናገኛለን። ለ3 ለ4 ሆነ ለአንዳንድ ሪሰርች ምናምን ለመስራት ሲፈለግ ይዘነው እናየዋለን። በምናይበት ሰዓት ልክ እንደ መቀስ ያለ 2 ጫፍ ያለ መሳሪያ ውስጥ ይከተትና ከውጭ ተይዞ ፕሬስ ይደረጋል። ከዛም በኋላ ይሄንን ከፈት ያደርገዋል። በሚያደርግበት ሰዓት ወንድየው ሲሆን ብልቱ ወደ ውጭ ወጣ አድርጎ ያሳየዋል። በዛን ሰዓት እናያለን። ያን ካየው ወንድየውን ስናጣ ሴቷን እንደሆነች በዛ አይነት ሁኔታ እንለያለን እንጂ አዞን እንደዚህ አይተን ይሄ ወንድ አዞ ነው ይህቺ ሴት አዞ ናት ብለን መለየት አንችልም። ስለዚህ እንቁላሉን እንየውና በአጥንት ተብሎ ያለ ነው። ያው ይሄ ስላለ ምንም አይነት ቆዳ የለውም ጀርባው ላይ። ከዚህ አንጻር የጀርባውን አንወስደውም። ነገር ግን ያው እስካሁን ድረስ ለምንም ነገር አልተጠቀምንም። ለወደፊት ግን ለሹራብ፣ ለልብስ ቁልፍ ሊሆን ይችላል፣ ለሴቶች ለጆሮ ጌጥ ሊሆን ይችላል የሚል ታሳቢነት አለው። ከዛ ሲቀጥል እንቁላሏ እንግዲህ እችኛዋ ናት። ከዚህ ውስጥ ሲወጣ አንድ አዞ እንቁላል እንግዲህ ከእንቁላሉ ሲወጣ ከ28 እስከ 32 ሴንቲሜትር ያህል ቁመት አላት። የመጨረሻ እድሜዋ ላይ ስትደርስ ግን ከ7 ሜትር እስከ 9 ሜትር ድረስ አዞ መርዘም ይችላል። በኪሎግራም ደረጃ ከ400 እስከ 700 ኪሎግራም ሊመዝን ይችላል። በእድሜ ደረጃ ከ120 እስከ 140 ዓመት አዞ መኖር ይችላል። ይሄ አፉ ነው። ይሄ አጋጣሚ የአሳ አጥማጆች አሳ ለማጥመድ ብለው ይሄ ጋንቾ የሚባለው መረብ አለ። ክሩ ይሄ ነው። ትልቁን አሳ ለማጥመድ ብለው ሐይቅ ውስጥ ስትሉ አጋጣሚ በዛ ውስጥ ገብተው የሞቱት አዞዎች ናቸው። እንግዲህ ግማሽ እድሜያቸውን ሳይኖሩ በወጣትነትም አልደረሱም። ሳይደርሱ እንግዲህ ከዚህ ዓለምና ከጫሞ ሐይቅ በሞት ተለይተውናል። ነፍስ ማለት ነው። ስለዚህ ያው እያቀለጠ ግን ውሃው እንዴት እንደዚህ ሆነ? እዚህ ውስጥ ነው የሚኖሩት። እንግዲህ ያው በዚህ ውስጥ የሚገኙት 2 አዞዎች ናቸው። አንድ ሴትና አንድ ወንድ። እችኛዋ ሴቷ ናት። ውሃ ውስጥ የሚገኘው ወንድየው ነው። እንግዲህ ሴቷ በእድሜ ደረጃ 34 ዓመቷ ነው። ወንድየው ደግሞ ያኛው 36 ዓመቱ ነው። ከሷ ትንሽ ግዝፍነት አለው። ከዛ ሲቀጥል ያው አዞ መራባት የሚጀምረው ወይም ለአቅሜ አዞነት ሊደርሱ የሚችሉት ከ12 ዓመት ጀምሮ ነው። ስለዚህ አሁን ያን ክልል ስለደረሱ እንቁላል እየጣሉ ነው ያሉት። በየአመቱ ከሐይቅ ዳር ከምናመጣው አዞ ጫጩቶች ጋር እየወሰድን አንድ ላይ የምናሳድግበት ሂደት አለው። አሁን እንቁላል ዘጋገረ ዝቅታማ ቦታው ላይ እንቁላል ጥላለች። አሁን እንግዲህ 3 ወር ወደ ሚያዝያ ወር አካባቢ ሲደርስ ከዛ ውስጥ አስፈልፍለን የምንወስድበት ሂደት አለው። ስናስፈልፍል ግን ሐይቅ ዳር ላይና እዚህ ይለያያል። ሐይቅ ዳር ያለው እኛ ወደ እነሱ በምንመጣበት ሰዓት ልክ ልናጠቃቸው እንደምንመጣ ያስቡና እየሸሹ ወደ ሐይቁ ሮጠው ይገባሉ። እቺኛዋ ግን አሁን እዚህ ጋር እኛ ለመውሰድ በምንልበት ሰዓት በጣም አግሬሲቭ ነው የምትሆነው፣ አታስጠጋንም። ግን እኛ ምን የምናደርገው ምንድነው? አንደኛ ምግብ እንደነገ ለምሳሌ እኛ ቀኑን ቆጥረን ከሷ ጋር አብረን ስለምንደርስበት ምንድነው የምናደርገው? በቀጥታ ምግብ ወደ ውሃው ላይ እንልክና ውሃው ላይ ሆና ምግቡን በምትመገብበት ሰዓት ውሃውን ከውጭ እንለቀዋለን። በዛን ሰዓት ውሃው በሚወርድበት ሰዓት እሷ አዝግጣ ወፍታች በምትወርድበት ሰዓት በቀጥታ እዚህ ጋር ጫጩቱን እኛ ለቅመን መውሰድ የምንችልበት፣ ምክንያቱም ይሄንን ወደ ላይ መውጣት ስለማትችል ማለት ነው። ዝቅ ስለምን ወደ ላይ መውጣት ስለማትችል በቀጥታ በነፃነት አስፈልፍለን ጫጩቱን እንወስዳለን ማለት ነው። ስለዚህ እዛ ግን ያሉት እንደዛ አይደለም። በቀጥተኛ በምንቀርብበት ሰዓት እየሸሹ ወደ ሐይቁ እየሮጡ የሚገቡበት አይነት ሁኔታዎች ናቸው ያሉት ማለት ነው። በዚህ ይለያል። 36ን በቃ ከእንቁላል ከሐይቅ ዳር ተፈልፍለው መጡ፣ አደጉ፣ እዚሁ ቆይተዋል። እዚሁ ተጋቡ። እዚያው ዛሬ የ22 ዓመት የባልና የሚስት ማንነት አላቸው ማለት ነው። ለማንኛውም አርጅቷል። ግን ድምፅ አላቸው። አይ ድምጻችሁ ሰምቻለሁ። አትተዋወቁም እንዴ ካንተ ጋር? አይ እሱ መተዋወቅ እንግዲህ ከአዞ ጋር የዚህን ያህል ብትተዋወቅም አዞች አሉ። ከነዚህ ውስጥ እንግዲህ አሁን እዚህ ላይ ፊት ለፊት አሁን ስትገቡ የሚታገኟቸው ከግራም ከቀኝም ያሉት የ8 ዓመት አዞች ናቸው። በእድሜ ደረጃ ለቆዳ አሁን ሬዲ ሆነው የሚገኙት አይዞን ወረቀት 2700 አለ። 2700 አለ። እሺ 8 ዓመት ነው እድሜያቸው። አሁን እድሜያቸው የነኚህ 8 ዓመት ነው።
7 ዓመት 8 6 ዓመት 5 ዓመት እያለ እየቀጠለ ይሄዳል። በእድሜ ነው የሚቀመጡት። በባህሪያቸው ግን ተንቀሳቃሽ አይደሉም። ብዙ መንቀሳቀስ አይወዱም አይደለ? ለማንኛውም ግን ከይቅርታ ጋር ቆይሜ አለ አንድ ሰው አንደኛ ምግብ ይበሉ ይሆናል የምለውን ያውቃሉ። ስለዚህ እኔ ብገባ ምንም አይሉኝም። በጠረን እራሱ ይለያሉ። ግን ከእነሱ ጋር አብረህ እሆናለሁ ካልክ አሳ ነው ይሄ የሚሰጣቸው። በምንድን ነው ተግባብተው ሁሉም ያወቁት? አሁን እየበተነ የሚሰጠው ለምንድን ነው? እርስ በራሳቸው እንዳይነካከሱ በአንድ ላይ ዝም ብሎ አንድ ቦታ እዚህ ጋር ቁልል አድርጎ ከምሮ ቢተወው ምግቡን ይዛሉ ብሎ አንዱን ይዝና እየተነካከሱ የሚጎዱበት አይነት ሁኔታዎች ይኖራሉ። ከዛም አንጻር ነው አሁን ምግቡን አብረን ይዘናል ብሎ ነው እንዲህ የሚታገለው። ልጅ ስለሆነ አሁን ልጆች ስለሆኑ ማለት ነው ይሄንን ቦቲውን ዘልቆ መንከስ ስለማይችሉ ነው። ኦኬ ላስቲኳን ነገር ያዙ። እዚህ ጋር ምን ተያይዞ ተላቀቁ። አንተ ይዞታል ማን ሲረገጡ ግን አይሞቱ። አንድ ቀስ አድርገህ ያዘና አንስተህ አሳያቸው። ይከብደዋል። ለሶስት ጋር ነው ትንንሾቹ ካሉ ትንሾችን እንይዛለን ታች ጋር እዚህ ጋር ተያይዞ አይ የሆነ ነገር ደምቷል። እዚህ ጋር ተደማሙ። ይሄን ይመስላል። እንደዚህ እንግዲህ ለብቻው ቢለቀቅ ሊጎዳም ይችላል። ሲያልፍ ቅድም ያልኳችሁ የጾታው ፓርት ማለት ነው። ችግር የለም ታጣጣም እቺ ናት። ናት እችኛዋ። ይሄ ቆዳ የሚወሰደው ይሄኛው ፓርት ነው። ተከፍቶ ካልታየ አይታወቅም። ጾታዋ ማለት ነው። አይታወቅም። የግድ ነው። ይሄ ነው ሆዳቸው ፓርት የምትወሰደው እቺ ናት። እንግዲህ ስትወሰድ ቆዳዋ የምትወሰደው ማለት ነው። እቺኛዋ ከዚች ጀምራ ማለት ነው። ከዚች ጀምራ እቺ እንዲህ የተቆረጠች እንዲህ እየሄደች እቺኛዋ እንዲህ ይዛ ትሄድና መታ ይሄንን ይዛ እስከዚህ ድረስ መታ ትነሳለች። እቺኛዋ ፓርት እሷ ከተነሳች በኋላ ይሄ ተሰንጥቆ ይሄ በአጠቃላይ ወደ ሆዱ ፓርቲ ያለው ወደ ታችኛው ክፍል በአጠቃላይ ወደ ይወሰዳል ማለት ነው። ከላይ ያለው እንዳለ አጥንት ነው አይደል? እቺኛዋ አጥንት ናት። በቃ ሰው ወስጂ ነው የምትሆነው። ነክቶ ያለው የሚለው ካለ ነክቶ በጣቱ ላይ ነክቼ አያለሁ። ቆዳ እዚህ ጋር ተያያለ።
Şu an